እሺ አሁን በመቀጠል የምናየው ደግሞ ስለ ማትማቲካል የተወሰኑ ፈንክሽኖች እናያለን። ከሱ ቀጥለን ደግሞ ስለ ሎጂካል እና ሪሌሽናል ኦፕሬተሮች እነሱን ነው የምናየው። ከዚህ በፊት ስለ አርትሜቲክ ኦፕሬሽኖች አይተናል። ከሱ ጋር የተያዙ ግን የማትስ የተወሰኑ ፈንክሽኖች አሉ። እነሱ ምን እንደሆኑ እናያቸው። እሱን ለመጠቀም ቅድሚያ ያው ስለ ኢምፖርት የሚለው ከዚህ በፊት መጀመሪያ ፓርት ያየን ይመስለኛል። ፍሮም ማት ኢምፖርት ማት የሚባል ሞጁል አለ። እዛ ላይ በጣም ብዙ የማትማቲካል ፈንክሽኖች አሉ የሚጠቅሙን ማለት ነው። እነሱን ለመጠቀም ፍሮም ማት ኢምፖርት ብለን አስትሪክስ ምን ነበር ያልነው? ሁሉንም እዛ ውስጥ ያሉ ፈንክሽኖች እንድንጠቀም ነው ፍቃድ የሚሰጥም ማለት ነው። እዛ ውስጥ ያሉትን ቤዚክ ካሎች ውስጥ ዋና ዋናዎችን የያዛቸው አንደኛ ስኩዌር ሩት የሚል አለ። ፕሪንት ስኩዌር ሩት ኦፍ 25 ይሄ ምንድነው? እዚህ ጋር ያስገባላችሁትን ቫልዩ የእሱን ስኩዌር ሩቱን ነው ምን የሚያደርግላችሁ ሪተርን የሚያደርግላችሁ ማለት ነው። አብሶሊት ቫልዩ የምትሉትም ኖርማል ማትማቲካል የምታውቁት ነው። እዚህ ጋር ያስገባችሁትን ቫልዩ አብሶሊት ቫልዩ ይሰጣችኋል። ፓወር የሚለው ምንድነው? ቅድም ደብል አስትሪክስ ነበር የተጠቀምነው። ስሪ እንዲህ ብለን ነበር የተጠቀምነው ቅድም ስሪ ዘ ፓወር ኦፍ ፎር ማለት ነው። ግን ይሄን በቀላሉ ለመጠቀም ምን ታደርጋላችሁ? ፓወር ብላችሁ በኮማ እየለያችሁ የመጀመሪያው ቤዝ ይሆናል፣ ቀጥሎ ያለው ደግሞ ኤክስፖነንት ይሆናል ማለት ነው። አሁን እንዲህ ከሆነ ስሪ ዘ ፓወር ኦፍ ፎር የመጀመሪያው ቤዝ ነው፣ ሁለተኛው ኤክስፖነንት ነው። ፍሎር የሚል ፈንክሽን ማለት ፍሎር ማትማቲካል እንደምታውቁት ማለት ነው። 5.2ን ወደ ፍሎር ቀይረው ነው። እነዚህን አሁን ቤዚካሊ አራቱን እነዚህ ጋር ያየናቸው እንጂ ማትማቲካል ፈንክሽኖች በጣም ብዙ ናቸው። እነዚህን ካየን ለዛሬ በቃል ያው ሌሎቹን ወደፊት ቀስ በቀስ የምናያቸው ናቸው። ይሄን ረን ብናደርገው እስቲ የሚወጣልን ማየት እንችላለን። እዚህ ጋር ስናያቸው የመጀመሪያው ስኩዌር ሩት 25 ነው የሚለው ስኩዌር ሩት 25 እንትን የሚመጣው 5.0 ስኩዌር ሩት የሚለው ፈንክሽን ሁሌ ሪተርን የሚያደርግልን ፍሎት ነው። በፍሎት ነው የሚያወጣልን ማለት ነው። አብሶሊት ቫልዩ ኦፍ ኔጌቲቭ 6 ስንል ደግሞ ፖዚቲቭ 6ን አወጣልን። ፓወር 3 ዘ ፓወር ኦፍ 4 ፓወር 3.4 ማለት 3 ዘ ፓወር ኦፍ 4 ነው። ስንት መጣ? 81.0። ይሄም እንደምታዩት እዚህ ጋር የፓወር ፈንክሽንም በፍሎት ነው የመጨረሻ መልሳችን የሚያስቀምጥልን። ፍሎር ፈንክሽን ኦፍ 5.2 ስንት ሰጠን ማለት ነው? 5 ነው የሰጠን ማለት ነው። ፍሎር የሚለው ፓወር ፈንክሽንም ስኩዌር ሩትም ሶስቱም የሚሰሩት በፍሎት ነው፣ ወደ ፍሎት ነው የሚቀይሩልን ማለት ነው። እሺ እዚህ ጋር 24 ብንልስ የ24 ስኩዌር ሩት ስንት ይሆናል ማለት ነው? እዚህ ጋር እንደምታዩት ነው 4.89 እያለ እዚህ ጋር ይታያችኋል። የ24 ስኩዌር ሩት ይሄ ነው። እያንዳንዱ የምትፈልጉትን ስኩዌር ሩት ለማግኘት ስኩዌር ሩት የሚለውን ፈንክሽን መጠቀም። ግን እዚህ ጋር እንደምታዩት አራቱን ፈንክሽን ለመጠቀም ማን ያስፈልገኛል? ይሄ የማትስ ፈንክሽን ያስፈልገኛል ማለት ነው። እስቲ ይሄን ኮሜንት እናድርገውና ወይም እናጥፋው። የምታጠፉት እንደሚፈጠረው ማለት ነው ኤረር ነው የሚላችሁ። ስኩዌር ሩት የሚባል ነገር ነው አላውቅም ይላል። ያንን እንዲያውቅ ያደረገው ማን ነበር? ቅድም ያለው ማለት ነው። ይሄ ኢምፖርት ነው። ይሄን ኢምፖርት ካላደረጋችሁ ኤኒ ማትማቲካል ኦፕሬሽኖችን መጠቀማችሁ የማትማቲካል ፈንክሽኖችን ማለት ነው። እሺ ይሄ ከቅድም ጋር የተያያዘ ስለሆነ ነው የቀጠልኩላችሁ። ከሱ በመቀጠል ዛሬ የምናያቸው ደግሞ ሪሌሽናል እና ሎጂካል ኦፕሬተር ይባላሉ። ይሄ ለእናንተ አዲስ አይደለም፣ ሞር የምታውቁት ነው። እዚህ ጋር እንደምታዩት ሌዛን ነው። ይሄ እዚህ ጋር ሌዛን አለ። ሌዛን ማለት በግራና በቀኝ ያለውን የቱ ይበልጣል? ትሩ ኦር ፎልስ ነው ሪተርን የሚያደርግልኝ ማለት ነው። ካነሰ ትሩ ነው፣ ከበለጠ ፎልስ ነው። ሌዛን አለ። እዚህ ጋር የምታዩት ግሬተር ዛን አለ። ሌዛን ኦር ኢኳል ቱ ይሄ ነው። ከኖርማል ማትማቲካል ይለያል። ማትማቲካል ሌዛን ኦር ኢኳል ቱ እንደዚህ አይደለም የሚጻፈው። ሌዛን ኦር ከታች ነበር ስላሽ የሚደረገው ማለት ነው። ይሄ ግን ሌዛን ኦር ኢኳል ቱ በፕሮግራሚንግ ይሄ ነው። ግሬተር ዛን ኦር ኢኳል ቱ ይሄ ነው። ግሬተር ዛን ኦር ኢኳል ቱ ይሄ ኢኳል ቱ የሚለው ይሄ ነው። ባለፈው አይተናል። አንድ ኢኳል አሳይን ነው እንጂ ኢኳል ማለት አይደለም። በፕሮግራሚንግ ሁለት እኩል ናቸው ለማለት የምንጠቀመው ይሄንን ነው። ይሄንን ማለት ነው። ይሄ ደግሞ ኖት ኢኳል ማለት ነው። ኖት ኢኳል የምንለው ደግሞ እቺ ነች። ይሄ አዲስ ይመስለኛል፣ ግን ያው ታውቁት ነው። ሌዛን ኦር ግሬተር ዛን ነው። ወይ ሌዛን ወይ ግሬተር ዛን ከሆነ ትሩ ነው፣ አዘርዋይዝ ፎልስ ነው። በአጭሩ ሁለቱ ተመሳሳይ ናቸው ማለት ነው። ሁለቱም ትሩ የሚሆኑት መቼ ነው? በሌፍት እና በራይት በኩል ያሉት ኦፕራንዶች እኩል ካልሆኑ ትሩ ናቸው። እኩል ከሆኑ ግን ሁለቱም ፎልስ ናቸው ማለት ነው። እዚህ ጋር የምታዩት ሁሉም እዚህ ጋር የምታዩት ሰባቱም በግራም በቀኝም በኩል ሁለት ኦፕራንዶችን ይቀበላሉ። ለብቻው የምንጽፈው ነገር የለም፣ ለብቻው ማለት ነው። እሱ ኤግዛምፕል 5 ሌዛን ብቻ ብለን የምንጽፈው ነገር ይኖራል እንዴ? ይሄ አይቻልም። በዚህ በኩልም ሌላ ያስፈልጓል። በእነዚህ ኦፕሬተሮች ሁሌ መሀል ነው የሚገቡት። በእነሱ በግራም በቀኝም የሆነ ቫልዩ ያስፈልጋቸዋል ማለት ነው። ስለዚህ እዚህ ጋር የምንጠቀማቸው ሰባቱን እንደዛ ነው። በግራም በቀኝም የሆነ ቫልዩ አስገብተን እነሱ ነው ኮምፔር የሚያደርጉልን። ሪተርን የሚያደርጉልን ወይ ትሩ ወይ ፎልስ ነው። ትሩ ኦር ፎልስ ነው ሪተርን የሚያደርጉልን ማለት ነው። እዚህ ጋርም ሎጂካል ኦፕሬተሮች የምንላቸው አሉ። ይሄም ማቴማቲክስ ሎጂክ ላይ የሚታወቁት ነው። ሶስት ናቸው ቤዚካሊ፣ ኖት፣ ኤንድ እና ኦር የምንላቸው ማለት ነው። ኖት ከሆነ ምንድን ነው? ትሩ የነበረውን ፎልስ፣ ፎልስ የነበረውን ትሩ ኢንቨርት ማድረግ ነው ኖት። ኤንድ የሚሆነው ኤንድ እና ኦር ሁለት ትሩ ኦር ፎልስ ቡሊያን ይቀበላሉ። ኤንድ የምንለው ትሩ የሚሆነው መቼ ነው? ሁለቱም ትሩ ከሆኑ ብቻ ነው። አዘርዋይዝ ፎልስ ነው የሚሆነው ማለት ነው። ኦርስ ላይ ሁለቱም ፎልስ ከሆኑ ብቻ ነው ፎልስ የሚሆነው። አዘርዋይዝ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። እስቲ ለእነዚህ የተወሰነ ኤግዛምፕሎችን ቅድሚያ ሪሌሽናል ኦፕሬተር ከሚለው እንጀምር። እዚህ ጋር እነዚህ እናያቸው። ፕሪንት 8 እኩል ነው 7 ትሩ ነው ፎልስ ነው? 8 is equal to 7 ፎልስ ነው የሚሆነው ማለት ነው። አንደኛው ፎልስ ነው። ፕሪንት 8 greater than 9 ይሄም ፎልስ ነው የሚሆነው። 8 ከ9 በምንም ሊበልጥ አይችልም። ሶስተኛ ላይ ያለውን 5 less than or equal to 5 ይሄ ትሩ ነው። 5 less than or equal to 5 ትሩ ነው።
6 ሌስ ዛን ኦር ኢኳል ቱ 7 ይሄም ትሩ ነው የሚሆነው። 2 ሌስ ዛን ኦር ግሬተር ዛን 4 ሁለት ከአራት ወይ ያንሳል ወይ ይበልጣል ትሩ ነው። ይሄ ሌስ ዛን ኦር ግሬተር ዛን ነው የሚለን ማለት ነው ትሩ ይሆናል። እሺ ሁለት ሌስ ዛን ኦር ግሬተር ዛን 2 ይሄ ፎልስ ነው። ሁለት ከሁለት ያንሳል ወይም ይበልጣል ነው። ሁለቱንም አያሟላም ፎልስ ነው ማለት ነው። ሶ እቺ ባጭሩ ምን ነበር ያልኳችሁ? እቺ ምንድነች? ኖት ኢኳል የሚለው 2 ኖት ኢኳል ቱ 4 ትሩ ነው። ሁለት ከአራት እኩል አይደለም ትሩ ነው። ይሄም ደግሞ ሁለት ከሁለት ኖት ኢኳል ነው ይላል። ይሄ ፎልስ ነው ማለት ነው። ሶ የላኛው ይሄ ትሩ ነው፣ ይሄኛው ፎልስ ነው። 9 ኖት ኢኳል ቱ 8 9 ከ8 ጋር እኩል አይደለም ይለናል። ይሄም ትሩ ነው የሚሆነው። 6 ግሬተር ዛን 9 ይሄ ፎልስ ነው። 4 ግሬተር ዛን ኦር ኢኳል ቱ 3 ትሩ ነው። ይሄን ረን አድርገን እንየው እስቲ። እንደምታዩት ያው እዚህ ጋር የሁሉም አውትፑት ወጥቷል። የአንደኛው ፎልስ ነው፣ ሁለተኛው ፎልስ ነው። ቀጥሎ ሶስቱ ትሩ ይሆናል። አንድ ፎልስ ትሩ ፎልስ ትሩ። ይሄ በጣም ሲምፕል የሆነ ኖርማል የምታውቁት የማቴማቲካል ሪሌሽናል ኦፕሬተር የምንላቸው ናቸው። እነዚህን ኮምፔር ማድረግ ነው። ኦልዌይስ ግን የሚሰጠን ምንድን ነው? ወይ ትሩ ወይ ፎልስ። እሺ አሁን ይሄን አየን። ቀጥሎን ደግሞ የምናያቸው ምንድን ነው? የሎጂካል ኦፕሬተር። ሎጂካል ኦፕሬተር አልኳችሁ ኖት ኤንድ እና ትሩ። ይሄም ታውቁት ነው እያቸዋል። ኖት ኢንቨርት ነው። ኤንድ እና ኦርም ደግሞ ቡሊያኖችን ተቀብለው ያንን ነው ፐርፎርም የሚያደርጉት ማለት ነው። እስቀላል እንምጣ። ኖት ትሩ ምን ያለው በይሳት ኖት ትሩ ምን ዲስፕሌይ የሚያደርግልን ማለት ነው? ፎልስ ነው ዲስፕሌይ የሚያደርግልን ማለት ነው። ኖት ትሩ ካለ ያው ኖት ኢንቨርት ነው የሚያደርግልን። እሺ ወደ ኤንድ እንምጣ። ትሩ በካፒታል ቲ ነው የምትጽፉት። ትሩ ኦር ፎልስ። ትሩ ኦር ፎልስ ምን እንደሚሰጠን ትሩ ነው የሚሰጠን ማለት ነው። ከሁለት አንዱ ትሩ ከሆነ ምን ይሰጠናል? ትሩ ይሰጠናል። ኤንድ ላይ ቢሆንስ ትሩ ኤንድ ፎልስ ምን እንደሚሰጠን ፎልስ ነው የሚሰጠን። ሶ ይሄ ኖርማል በጣም ሲምፕል የሆነ ፓርት ነው ማለት ነው። ይሄን እስቲ በሎጂካል ኦፕሬተሮች እንጠቀም። ሎጂካል ኦፕሬተሮችን ከሪሌሽናል ኦፕሬተር ጋር አንድ ላይ ያይዘን ማለት ነው። እነዚህን ኤግዛምፕሎች እናያቸው። እዚህ ጋር ምን ይለናል? ቱ ሌስ ዛን ግሬተር ዛን ቱ ሌስ ዛን ኦር ግሬተር ዛን ቱ ይላል። ይሄ ትሩ ነው ፎልስ? ቅድም ባየነው ይሄ ፎልስ ነው ብለናል። እሺ 9 ኖት ኢኳል ቱ 8 ይሄስ እዚህ ጋር የምታዩት ደግሞ ትሩ ነው። 9 ከ8 እኩል አይደለም ትሩ ነው። ትሩ ይሄ ደግሞ ፎልስ ነው። ፎልስ ኤንድ ትሩ ምን ይሰጠናል? ይሄ ማለት ነው ፎልስ ነው የሚሰጠው ማለት ነው። ፎልስ ኤንድ ትሩ ፎልስ ነው። እዚህ ጋር እንምጣ። 6 ግሬተር ዛን 8 6 ግሬተር ዛን 8 ፎልስ ነው። ኦር 4 ግሬተር ዛን ኦር ኢኳል ቱ 3 ትሩ ነው። ፎልስ ኦር ትሩ ይመጣል ማለት ነው። የላኛው ፎልስ ነው፣ የታችኛው ትሩ ነው። እሺ ኖት 6 ሌስ ዛን ኦር ኢኳል ቱ 7 6 ሌስ ዛን ኦር ኢኳል ቱ 7 ትሩ ነበር የሚመጣው። ይሄ ትሩ ነው። ኖቷ ግን ፎልስ ታደርገዋለች ማለት ነው። እዚህ ጋር እንምጣ። ኦርም ኤንድም አንድ ላይ ከመጣስ ምን እናደርጋለን ካለን ፕሪሲደንስ አላቸው። ኦልዌይስ ኖት ከሶስቱ ቅድሚያ የሚሰጠው ለኖት ነው። ኖት ካለ አንደኛ ላይ ስሩት። ኖት መጨረስ አለባችሁ። ኖት ከጨረሳችሁ በኋላ ኤንዶችን ነው መጨረስ ያለባችሁ ማለት ነው። ሁለተኛ ላይ ኤንድ ነው በፕሪሲደንስ። ሶስተኛ ላይ ደግሞ ማን ነው? ኦር ማለት ነው። እዚህ ጋር ኦርም አለ ኤንድም አለ። ቅድሚያ የምትሰሩት ኤንዱን ነው የምትሰሩት። ቅድሚያ ግን እያንዳንዱ እናውጣ። ቱ ሌስ ዛን ኦር ግሬተር ዛን 4 ይሄ ምን ይሆናል ማለት ነው? እዚህ ጋር የምታዩት ይሄ ማለት ትሩ ኦር እዚህ ጋር የምታዩት ደግሞ ይሄ ምን ማለት ነው? ቱ ሌስ ዛን ግሬተር ዛን 2 ማለት ፎልስ ነው ብያቸዋለሁ። ፎልስ ይመጣል። ኤንድ እዚህ ጋር የምታዩት ደግሞ 9 ግሬተር ዛን ኦር ኢኳል ቱ 8 9 ዲፈረንት ፍሮም 8 ይሄ ትሩ ነው። ኤንድ ትሩ ማለት ነው። አሁን ይሄን ነው የምንሰራው። ከዚህ ጀምረን እስከ ጥግ ድረስ ያለው እንስራ እስቲ። ምን ይሆናል? ቅድሚያ አንድ ላይ አሁን ኤንድም ኦርም አንድ ላይ ነው ያለው። ሁለቱ አንድ ላይ ከመጡ ለኤንድ ነው ቅድሚያ የምትሰጡት። ኖት ካለ ኖት ይቀድማል። ቀጥሎ ኤንድ፣ ቀጥሎ ኦር። ኤንዱን እንስራ። ፎልስ ኤንድ ትሩ ምን ይመጣል? ፎልስ ነው ይመጣል። ይሄ ፓርት ምን ሆነ ማለት ነው? ከዚህ ፎልስ ሆነ። ትሩ ኦር ፎልስ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ሶ ለዚህም አውትፑታችን ማን ነው ማለት ነው? ትሩ የሚለው ነው። እዚህ ጋር እንምጣ። 6 ግሬተር ዛን 9 ኤንድ ኖት 4 ግሬተር ዛን ኢኳል 3 ቅድሚያ 6 ግሬተር ዛን 9 ፎልስ ነው ይሄ። እዚህ ጋር ምን ደግሞ 4 ግሬተር ዛን ኢኳል 3 ትሩ ነው። ፎልስ እና ትሩ ነው። ግን መሀል ላይ ኖት አለ። ቅድሚያ ኖትን ስሩት። ኖት ትሩ ምን ይላል? ይሄ ትሩ ነው ብያቸዋለሁ። ኖት ትሩ ፎልስ ሆነ ማለት ነው። ይሄ ፎልስ ከሆነ በኋላ በዚህ በኩልም ያለ ፎልስ ነው። ፎልስ ኤንድ ፎልስ ምን ይሆናል? ፎልስ ይሆናል። የዚህ ነው አውትፑታችን። የዚህ አውትፑት ስታዩ ሁለት ትሩ አለ፣ ሌሎቹ ፎልስ ናቸው። አሁን ባለው ሜካኒዝም ነው የሚሰሩት ማለት ነው። ዛሬ ያየናቸው እነዚህን ይመስላል። ከዚህ በመቀጠል እስቲ ኮሜንት የሚባል ነገር አለ። ስለ ኮሜንት የተወሰነ አሁን እዚህ ጋር ሄሎ ወርልድ እንዲህ ብላችሁ ብጽፉ ምንም አይነት ኤረር አይፈጠርባችሁም። ይሄ ሄሎ ወርልድ የሚለው ማለት ምክንያቱም እቺ ከመጀመሪያ ላይ የምታዩት ነው ኮሜንት ትባላለች። እሷ እቺ ሃሽታግ ማለት ነው። ሃሽታግ ምንድነች? ኮሜንት። ኮሜንት የምንለው ምንድነው? አንድ ሰው ወይም አንድ ዩዘር ኮዳችሁን አይቶ ሞር አንደርስታንድ እንዲያደርገው ምጽፉለት ለመጻፍ ከፈለጋችሁ እቺን ኮሜንት ነው የምትጠቀሙት ማለት ነው። ኮሜንት ከተጠቀማችሁ ግን ፓይተኑ ይሄ ራን ስታደርጉት ኢንተርፕሬተሩ እቺን አያያትም። በኮሜንት የተደረገ ነገር ሁላ ምንም ነገር አይታይም ማለት ነው። ለምሳሌ
ፕሪንት ሄሎ ብትሉት ሄሎ የሚለው ዲስፕሌይ ይሆንላችኋል እንደምናውቀው ማለት ነው። ሄሎ የሚለው ዲስፕሌይ ይሆናል እዚህ ጋር አይታችሁታል። ይሄ ግን ኮሜንት ላይ ባስገባውስ ይሄን ኮሜንት ላይ ብታስገቡ ግን ይሄ ፕሪንት አይሆንም። ምክንያቱም ኮሜንት ላይ የገባ ነገር ሁላ ፓይተኑ ረን ሲያደርግ አያዩ እሱን ዘሎት ነው የሚያልፈው ማለት ነው። ሶ አሁን ለምሳሌ የሆነ አሳይመንት ሰጥቷችሁ ያን አሳይመንት ስታስገቡ ስማችሁን ልጽፉ ትችላላችሁ። ኔም አኒስ እንደገና አይዲ እያላችሁ አንድ ባንድ መጻፍ ትችላላችሁ ማለት ነው። አይዲ ዩአር እንዲያላችሁ የእያንዳንዱ ነገር መጻፍ ትችላላችሁ። ግሩፓችሁን፣ ሴክሽናችሁን ይሄን ነገር ምንም ራን ብታደርጉት ምንም ለውጥ አይመጣም ማለት ነው። ምክንያቱም ኮሜንት የተደረገ ነገር ሁላ ምን ይደረጋል ማለት ነው። ኢንተርፕሬተሩ ጃምፕ ያደርገዋል ያንን ያየው። ይሄን ራን በምታደርጉ ሰዓት ምንም አይነት ኤረር አይፈጥርባችሁ ማለት ነው። ኮሜንት የተባለ የሚባለው ይሄ ነው። ኮሜንት ስትሉ ባጭሩ ለእያንዳንዱ ላይ ምን ያስፈልጋችኋል? ከኮሜንታችሁ በፊት እቺ ሃሽታግ ታደርጋላችሁ። ከሃሽታግ በኋላ የምትጽፉት ነገር በሙላ ኮሜንት ይባላል። ኢንተርፕሬተሩ እሱን ጃምፕ ያደርገዋል ማለት ነው። ይሄ ኮሜንት ዋና ጥቅሙ ምንድነው? አንድ ዩዘር ይሄንን ኮድ ለእናንተ ሲያይ ለዛ ሰው አንደርስታንድ እንዲያደርግ ማለት ነው። ስለ ኮዱ ማብራሪያ ልጽፉ ትችላላችሁ። የተወሰነ ኢንፎርሜሽን ልጽፉ ትችላላችሁ። ያን ነገር በኮሜንት አድርጋችሁ ነው የምትጽፉት ማለት ነው። በዛሬ ይሄን አይተናል። ቀጣይ ደግሞ ስለ ፈንክሽን በደንብ እናያለን።